ይገባኛል፣ ግን አንቺ በቃ ተረጋጊ። አላውቅም፣ እኔ ጤነኝነት እየተሰማኝ አይደለም። እህቴን አንገቷን ቆርጠው ላኩልኝ። እኔ ግን ምንም እንዳልተፈጠረ መጥቼ ተኛው። አሁን እኔ ሰው ነኝ? ፍርሃትሽ ይገባኛል ሌሊ። በቃ አንዴ ጉዳዩን ፖሊሶች ይዘውታል አይደል እንዴ? እነሱን ብንጠብቀሽ አንቺ ነሽ እንዲያውም ደግሞ አታውቂኝ ስታለቅሽ ነበርኩ። አስመሳይ ነሽ፣ አስመሳይ። ላይሽ አልፈልግም። አሁን ከቤት ውጭልኝ፣ ቤት አስወጪልኝ። ላያት አልፈልግም። በቃ እንጂ እሱንማ እናንተ አትንገሩኝ እንጂ ምንድን ነው የማየው ነገር እንዴ? መርማሪው የመስኪን ልብስ በደም እየተጨማለቀና ቢላ አግኝቶ ይዞ መጥቷል ከክፍሏ። ይሄ ነገር ምንድን ነው እያለ እንግዲህ እነ ቅዱሴን እየጠየቃቸው ይገኛል። እነ ቅዱሴም እጅግ ደንግጠዋል። በመጀመሪያ ቀን እንግዲህ የመስኪን አንገት አሰርተው እንደተቆረጠ አምጥተው ስጦታ ሰጥተዋት ነበረ ለሄሉ። ሄሉም እጅግ በመደንገጥ ወደ ፖሊስ ጣቢያም ሄዷ አመልክቷ ነበረ። ሆኖም ቅዱሴ ደግሞ መኝታ ክፍል ያስቀመጠውን አንገቱን ሊያገኘው አልቻለም። ያኔውኑ ገብተው ነበረ እያነሱት ማለት ነው። ሆኖም እንግዲህ መርማሪውም እጅግ ፈልጎ ካጣ በኋላ እና ቃለመጠይቅ አድርጎላቸው ለሁሉም ይሄዳል። ሆኖም እንግዲህ ሁሉም የሚጠራጠሩት መስኪን እንደሆነ ይነግሩታል። ከሄሉ ውጪ ሁሉም መስኪን እንደሚጠራጠሩ ከነገሩት በኋላ እሱም ይሄዳል ማለት ነው። እንግዲህ መስኪን መንገድ ላይ አግኝቶ ወደ ፖሊስ ጣቢያ ይዞ ደግሞ እሷን ሲጠይቃት እሷ ደግሞ የምትጠራጠረው ሱራ ቅዱሴን እንደሆነ ትናገራለች ማለት ነው። እሱም ግራ በመጋባት እንግዲህ ይተዋታል። በምንፈልግሽ ሰዓት ትገኛለሽ፣ አሁን መሄድ ትቻለሽ ብሎ ከለቀቃትም በኋላ እንግዲህ እሷም ወደ ቤት ትመጣለች። እንደ መጀመሪያውኑ ለማስመሰል እንግዲህ ወደ ሄሉ ጋር ስትመጣ ሄሉም ምን ፈልገሽ መጣሽ አንቺ አስመሳይ፣ ቀጥለሽ ከቤቴ ውጪ ላይሽ በፍጹም አልፈልግም፣ አንቺ ነሽ የገደልሻት፣ አንቺ ገዳይ ነሽ ብላ ትላለች። ሄሉም አንቺ ገዳይ ነሽ ያለቻት ከዚህም በፊት እንግዲህ ሳሙሪ በስለት ወቅቷት ነበረ። ስለዚህ ሁሉም ነገር ጥርጣሬ ያለው ፋሲካ ላይ ነው ማለት ነው። ፋሲካም እንግዲህ እኔ እንደዚህ አላደርግም፣ እንዴት ነው አንቺ እንደዚህ የምትይኝ? በአሁኑ ሰዓት እኔ አስፈልግሻለሁ፣ ከጎንሽ ወጪ የመስኪን ገዳይ ማወቅ አለብን ብላ ብትላትም በፍጹም አንቺ አታስፈልግኝም፣ አሁን ከዚህ ከቤቴ ውጭልኝ ብላ ከቤት ታባረራታለች ማለት ነው። እንግዲህ መስኪ ያው የሞተችው ነገር የለም። ሆኖም ከኋላ ሆና እያየቻቸው እና እንዴት እየሆኑ እያሉ እንግዲህ እየተከታተለቻቸው ነው። ሆኖም እንግዲህ ብር ከፍላ ልብሷን በደም አጨማልቋ እነሱ በተኙበት ሰዓት ነበረ ወደ ቤት መጥቶ ቤት እንዲያስገባ ያስደረገችው ማለት ነው። ሆኖም ሁሉም በተኛበት ሰዓት ግን ተኝታ ነበር እና ቅዱሴም በተኙበት ሰዓት ይሄ ሰው ይመጣና ቤት ያስገባል ማለት ነው። ቤት መኝታ ክፍሏ ካስገባ በኋላ ደግሞ ጥቆማ ያደርጋለው ብሎ ወንጀል የተሰራበት ቤት አለ በማለት እንግዲህ ወንጀሉን ይጠቁማል ማለት ነው። እንግዲህ ሳጅኑ በጥቆማ መሰረት ወደ ቤት ይመጣል። እዚህ ተጠቁሜ ነው የመጣሁት፣ ምንድነው እየተካሄደ ያለው? ምን እያደረጋችሁ ነው ያሉት በማለት እንግዲህ ይጠይቃቸዋል ማለት ነው። እነሱ ምንድነው እሱ ብሎ ሲል ቤቱ መፈተሽ አለበት ብቻ እንደተነገረኝ እዚህ ቤት ወንጀል ተሰርቶ እንዳይሆን ብሎ እንግዲህ እሱም እንደ መርፌ በየሶፋ ስር እየፈለገ ነበረ። ሆኖም በስተመጨረሻ የመስጊድ ክፍል ሲገባ የመስጊድ ልብስ በደም ተጨማምቆ በጥቂት ሆኖ ያገኘዋል ማለት ነው። ይህ ነገር ምንድን ነው ብሎ ሲያይ በደም የተጨማለቀ ልብስ ነበር ያገኘው። እሱንም ይዞ መጥቶ እየጠየቃቸው ነበር ማለት ነው። እንደምታዩት እንግዲህ ሳምሪ ማንን ነው የምትጠረጠሩት? እንግዲህ ፋሲካ ነበረ ሁሉም ሰው ያለውና ሆኖም እንግዲህ አሁን ላይ መስኪ በባለፈው
አሁን ቅዱሴንና ሄሉን የምትለያዩበት እነሱን እስር ቤት አስገብታ እንግዲህ ያንን ንብረት ለመውሰድ ይህን ነገር እያደረገች ነው የሚመስለኝ እንደኔ ማለት ነው። እና ሆኖም እንግዲህ አሁን ላይ እየተፈለገች ቢሆን ሬሳዋን እየፈለጉ ቢሆን እሷ ደግሞ ከኋላ እየተከታተለች እንግዲህ እንደዚህ እያደረገች ትገኛለች ማለት ነው። ሆኖም እንግዲህ ሄሉ ደግሞ እውነት መስሏት እጅግ እየተጨነቀች እና እንግዲህ እንቅልፍ መተኛት እስኪያቅታት ድረስ እየተጨነቀች ትገኛለች። ያ እውነት ቢሆን እጅግ ከባድ ነው። ሆኖም እንግዲህ ሳምሪም በጣም እየተጨነቀች ነው። ሆኖም እንግዲህ ሳጅኑን እነሱን እየጠረጠራቸው ነበረ። ሄሉም ደግሞ ቅዱሴን ብሎ ሳይቀር እየጠረጠረችው ትገኛለች። ይህንን ያደረገው ቅዱሴ ሊሆን ይችላል እንደዛ ደግሞ እግዚአብሔር ወይ ቅርበኝ እንዴት እንደዚህ አስባለሁ እያለች ነው እና እጅግ ግራ በመጋባት ውስጥ ይገኛሉ ማለት ነው። እንግዲህ ቅዱሴ ይህንን ነገር ሊያደርግ አይችልም። ሳጅንም እንግዲህ አሁን ላይ እነሱ ወደ እስር ቤት ሊወስዳቸው በቂ የሆነ ነገር አግኝቷል ማለት ነው። ይህም እንግዲህ መስኪ ክፍሏ ላይ ይህ ነገር በመገኘቱ እንግዲህ ወንጀሉን እነሱ እንደሰሩት ያመለክታል ማለት ነው። እንግዲህ ያ ቢላ አሻራ መነሳቱ አይቀርም። እንዴት አድርገው ያንን ቢላ እንደዚህ ደፍረው እንዳመጡትም ሊገባኝ አልቻለም። ማለት አሻራ በሚነሳበት ሰዓት ማንነቱን እንደሚገልጽ ያወቁ አልመሰለኝም። ሄሉም ልትነካው እንግዲህ ሳምንት መንካት የለብሽም ይላታል። እንግዲህ ፋሲካ በዚህ ሀሳቡ ወደ ቤት መመለስ ነበር የፈለገችው። ሄሉ የመጀመሪያ ሄሉ ሰላም ነች፣ አባራታለች ማለት ነው። ላይሽ አልፈለግም ይላታለች። እሷም እንግዲህ ሄዳለች ማለት ነው። ሆኖም እሷም እንግዲህ በዚህ የተነሳ ይህንን ተጠቅሞ ሱራፌልን ወደ እስር ቤት አስገብተው ሄሉን ለብቻዋ ካገኟት በኋላ ሁሉም ነገር ለነሱ ቀላል እንደሚሆን ስለተረዱ ይመስለኛል ይህንን ነገር እንግዲህ ሊያደርጉ የቻሉት። እንግዲህ ካሌብ እስካሁን የወጣ ነገር የለም። ያኛው እንግዲህ ይህንን ነገር ሲያደርግ ተሸፋፍኖ ነው አድርጎ ሲጨርስም ብሩን አስገቢልኝ ቆሜ ሁሉንም አንቺ ያልሽኝን ነገር አስገብቼ ጨርሻለሁ እያላት ነው። እንግዲህ መስኪ በሕይወት አለች ማለት ነው። ባልጠቃለው ይህንን ያደረገችው እንግዲህ አንገቷን አሰርታ ይመስለኛል ማለት ነው። ቤተሰቦች እንግዲህ በጣም የሚገርም ነው። እንግዲህ ሳሚ ደግሞ እንግዲህ ግራ ገብቶታል ማለት ነው። በማታውቅበት ጊዜ እነሱ መጥተው ህይወታቸውን እየወሰዱ እዚህ አድርሷቸዋል ማለት ነው። በጣም የሚያሳዝነው እንግዲህ ቀጣይ ሁሉ እጅግ አጓጊ ነው። እንግዲህ ሁሉንም ነው ወደ ፖሊስ ጣቢያ ይዟቸው የሚሄደው ወይስ እንዴት ነው የሚያደርገው የሚለው ግራ ያጋባል ማለት ነው። ሆኖም እንግዲህ የሰው ነፍስ ያጠፋ ሰው ዞሮ ዞሮ መገኘቱ አይቀርም። ነፍስም ባያጠፋ ደግሞ ይሄንን ተንኮል የሰራ ሰው ዞሮ መገኘቱ የማይቀር ነገር ነው። ለጊዜው አንድ ሰው ሊታሰር አለወንጀል ሊወነጀል ይችላል። ከዛ በመቀጠል ግን ሁሉም ነገር መጋለጡ የማይቀር ነገር ነው ማለት ነው። ስለዚህ የዛሬው ይመስላል። ቀጣይ ፕሮጀክት ነው የሚያስጠብቀው ማለት ነው። ቤተሰቦቼ በዚህ አዲስ የሆናችሁ ላይክ፣ ሰብስክራይብ አድርጉልኝ። ተባዮች እና ኮሜንት አስተያየት አስቀምጡልኝ ማለት ነው። ኮሜንት ላይ ደግሞ ሀሳባችሁን ገለጹልኝ ማለት ነው። የተሰማችሁ ስሜት እንግዲህ እጅግ አስተማሪና ተወዳጅ ድራማ ነው። ምን ተሰማችሁ? እውነት መስኪን ፋሲካ እያደረጉ ያሉት ነገር እንግዲህ አጠገባችሁ ጋር ሰው ሆኖ እንዴት እንደሚጎዳችሁ ያስተምራል ማለት ነው። የራሴ ብላችሁ የምትረዱ ያለው ሰው እንደዚህ ያደርጉ ይጎዳቸዋል እና በደንብ መጠንቀቅ እንግዲህ ግራ ቀኝ እንደምናይ ያስተምረናል ማለት ነው። ውድ ቤተሰቦቼ እናንተም ደግሞ የተሰማችሁን ኮሜንት ላይ አስቀምጡ። እንግዲህ
ማንም የራሱን ሰው የሚወደውን የሚቀርበውን ሰው እንደዚህ ያደርገኛል ብሎ አያስብም ማለት ነው። ሆኖም እንግዲህ ይሄ ነገር ተከስቷል። ቀጣይ ክፍል ደግሞ እናያለን። የምንጠብቅ ይሆናል ማለት ነው። እንዴት እንደሚሆን እንግዲህ ሁላችንም እናየዋለን። እናመሰግናችኋለሁ ስለምትከታተሉ እያበረታታችሁኝም ስለሆነ ከልብ ነው የማመሰግናችሁ ውድ ቤተሰቦቼ። ቀናችሁ ያማረና የተዋበ ይሁንላችሁ። ተባረኩ እላችኋለሁ። ለዛሬ ያዘጋጀሁላችሁ ይህንን ይመስላል። በቀጣይ በድጋሚ እስክንገናኝ ድረስ ቸር ሰንብቱ።